ያችሁ ውድ ተመልካቾቻችን አሁን የደረሰኝ በርካታ መረጃዎች አሉ። እነሱ ነግራችኋለሁ። እናንተ እስከመጨረሻው ድረስ እንድትከታተሉ እንጠይቃችኋለን። በኢራን በጦርነቱ ምክንያት ወደ 1 ሚሊዮን የሚጠጉ ዜጎች ስራ አጥ መሆናቸው ተነገረ። በምን ጉዳይ ስለሱ ነግራችኋለን። እንደዚሁም ደግሞ ኢራን የሆርሙዝ ሰርጥን እንደ መደራደሪያ ማቅረቧ ነው የተገለጸው ማለት ነው። ኒኩለርን አውጥታ በኒኩለሩ ቀርቶ ማለት ነው በሆርሙዝ ሰርጥ የተደራደረች ነው የምትገኘው። እንደዚሁም የኢራኑ እንግዲህ የውጭ ጉዳይ ሚኒስትር ወደ ሩሲያ እንደዚሁም ደግሞ በቀጠናው ባሉ ሀገራት ጉብኝት አድርገዋል። ስለሱም ሰፋ ያለ መረጃ ነግራችኋለን። ሲቀጥልም ደግሞ በዲጂታል መታወቂያ ማለት ነው ወደ 40 ሚሊዮን የሚጠጉ ምዝገባ አድርገዋል። ስለሱ ነግራችኋል። እንደዚሁም በአዲስ አበባ አንድ የሞት ፍርድም እየተፈረደበት አለ። ስለሱ ሰፋ ያለ መረጃ ይዘናል። እነዚህና በርካታ መረጃዎችን ከሀገርም ከውጭም ይዘንላችኋል። እስከ መጨረሻ ድረስ አብራችሁን እንድትከታተሉ እንጠይቃችኋለን። አብራችሁ የተባበሩት አረብ ኤሚሬትስ እጅግ አደገኛ ውሳኔ ወስናለች። ከኦፔክ አባልነት ወጥታለች የተባለው ለበርካታ ዓመታት አባል ሆና ቆይታለች። በ1960 ነው ይህ ጥምረት የተመሰረተው። እናም እንግዲህ ነዳጅ ያላቸው ሀገራት የመሰረቱት ጥምረት ነው፣ እነ ሩሲያን ጨምሮ ማለት ነው። ከዚህ ጥምረት የተባበሩት አረብ ኤሚሬትስ ወጥታለች። ለዚህ ምክንያት የሆነት ደግሞ የኢራን ጦርነት ነው። በኢራን ጦርነት ወቅት ለደረሰባት ከለላ አልተደረገልኝም በሚል ነው ከዚህ ጥምረት የወጣችው። 13 አባል ሀገራት ያሉት ይህ ኦፔክ አሁን ግን በርካቶችም እየወጡ ይገኛሉ ከዚህ አባልነት። ከአሁን ቀደም እንደዚሁ ሌሎች ሀገራት ወጥተዋል። አሁን ደግሞ የተባበሩት አረብ ኤሚሬትስ ወጥታለች የተባለው የትልቅ ጥምረት የሆርሙዝ አካባቢ የተፈጠረውን ውጥረት ተከትሎ ነዳጅ ማመላለስ ፈታኝ እንደሆነበትም ጭምር ገልጿል። እናም ነዳጅን በገዛ ፈቃዱ ወይም ደግሞ በራሷ ኔትወርክ ለመሸጥ ማቀዷም ጭምር የተነገረው። እናም የተባበሩት አረብ ኤሚሬትስ እንግዲህ ከኦፔክ አባልነት ተሰናብታለች ወይም ወጥታለች ማለት ነው። የአፍሪካ መሪዎች ያላቸው የፌስቡክ ተከታይ ቁጥር ይፋ ሆኗል። በአንደኛ ደረጃ ግብጽ ናት እየመራች የምትገኘው። የግብፁ መሪ አብዱል ፈታህ አልሲሲ ወደ 12 ሚሊዮን ተከታይ ሲኖራቸው፣ በቀጣይ ደግሞ ዶክተር አብይ አህመድ የኢትዮጵያው መሪ ማለት ነው እንደዚሁ ወደ 6.8 አካባቢ ሚሊዮን ተከታይ አላቸው። በመቀጠል ደግሞ ኬንያ ናት የምትከተለው። የኬንያው ዊሊያም ሩቶ ደግሞ ማለት ነው ወደ 3.9 እንደዚሁ እንግዲህ ተከታይ አላቸው ማለት ነው። በመጨረሻም ደግሞ የመጨረሻው መሪ የሆኑት የካይኒዲ የቺሊው ማለት ነው የቺሊው መሪ ናቸው። የነሱ ደግሞ 2.2 ሚሊዮን ተከታይ እንዳላቸው ጭምር የተነገረው ማለት ነው። እነዚህ አራት መሪዎች በቅደም ተከተል አስቀምጧቸዋል። ቲአርቲ ነው በነገራችን ላይ ይህን መረጃ ያጋራው። መልካም ቆይታ ይሆንላችሁ። በአርሲ ዞን ሽርካ ወረዳ አሁንም ግድያዎች እንዳልቆሙ እየተነገረ ነው የሚገኘው። በትናንትና እንደዚሁ በትናንት ማለት ነው ግድያ ተፈጽሟል። በምስራቅ አርሲ ዞን ኦርቶዶክስ ላይ የሚፈጸመው ጭፍጨፋ እንደቀጠለ እንደሆነ የተነገረው። ትናንት ሚያዝያ 18 ቀን ነው በሽርካ ወረዳ በቢርባና ጮሌ ቀበሌ ነው ግድያ የተፈጸመው። በዚህም እንግዲህ አንድ የ80 ዓመት አዛውንትና እንደዚሁም ደግሞ አንድ በግብርና ስራ ሲያገለግላቸው የነበረ ያው አገልጋያቸው መስሎ ሁለቱ እንግዲህ ህይወታቸውን አጥተዋል። ይህ ወጣት ደግሞ የሲዳማ ክልል ተወላጅ ሲሆን ወደ ስራ እሳቸውን ለማገዝ ነበር ወደዛ ያቀናው። እነዚህ ሁለት ግለሰቦች ግድያ ተፈጽሞባቸዋል። ስራ ተቀብራቸውም በትናንትናው ሚያዝያ 19 በቅዱስ ሩፋኤል ተፈጽሟል። እዛ አካባቢ ያለው ግድያ አሁንም እንደቀጠለ ነው። ምናልባትም እንግዲህ ሁሉ ተጽዕኖ ፈጣሪ የሆናችሁ ሰዎች ካላችሁ ድምፅ ልትሆኑ ይገባል እንላለን። ሼር አድርጉ ይሄንን መረጃ። መልካም ቆይታ። ሌላኛው እጅግ አስደንጋጭ መረጃ የሆነው በአዲስ አበባ የሞት ፍርድ የተፈረደበት ነው። ይህ ግለሰብ በለሚ ኩራ ክፍለ ከተማ ወረዳ 4 ክልል ወረዳ 6 ክልል የሚገኝ ቦታ ላይ በዚህ ቦታ ነው ይህ ክስተት የተከሰተው። እንግዲህ ይህ ግለሰብ አክስቱን ነው ግድያ የፈጸማት። ከአክስቱ ጋር ነበር አብሮ የኖረው የነበረው 4 ወር ያክል ነበር አብሮ ሲኖር እየነበረው ማለት ነው። በዚህ በ4 ወርም አብረው ከኖሩ በኋላ በአንድ ቀን በተፈጠረ ግጭት ነው ህይወቷን እንድታጣ ያደረጋት። በገመድ አንገቷን በማነቅና እንደዚሁ ሰውነቷን በተለያየ ቦታ በመከፋፈል በፌስታል ቀብሮት እንደነበር ጭምር ነው እንግዲህ ፖሊስ ያስታወቀው። እናም ግለሰቡ ፖሊስ ክትትል አድርጎ ከቀበረበት ቦታ በ4 ፌስታል ከፋፍሎ ከቀበረበት ቦታ አውጥቶ እንግዲህ ክስ ተመስርቶበታል ማለት ነው። ፖሊስም እንግዲህ በሰነድና እንደዚሁም ባለው ማስረጃ ካገኘ በኋላ ግለሰቡ ላይ የሞት ፍርድ ቅጣት ፈርዶበታል። አስከሬኗንም ለቤተሰብ እንዲሰጥ አድርጓል የተባለው። እንግዲህ ይህ እቺ ሟች 16 ዓመት እንደሆነችም ጭምር ይፋ ተደርጓል። ወንጀሉ የተፈጸመው ሐምሌ እንግዲህ መስከረም 2017 ላይ ነው ግድያው የተፈጸመው እና ለቤተሰቦቿ አስከሬን ተልኳል። ነገር ግን እሱ የሞት ፍርድ እንዲቀጣ ተደርጓል።
ሌላኛው መረጃችን የሆርሙዝ ዋነኛ የኢራን መደራደሪያ ሆኗል የተባለው ኢራን የሆርሙዝ ሰርጥን ሙሉ ለሙሉ በመክፈት በምላሹ ደግሞ አሜሪካ ጦሯን እንድታስወጣ ከቀጠናው ጭምር ነው እንግዲህ እየተገለጸ ማለት ነው። አሜሪካ በዚህ ሀሳብ ከተስማማች የኒውክለር ፕሮግራም ጥያቄዎቹ ለብቻቸው መነጋገር እንችላለን፣ አሁን ግን ኒውክለርን ትተን በዚህ ጉዳይ ብቻ መስማማት አለብን የሚል ሀሳብ ቀርቧል ከኢራን በኩል። ኢራን ይህንን መደራደሪያ ሀሳብ ማቅረቧን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ ከከፍተኛ የደህንነት አባላቶቻቸው ጋር ውይይት ላይ መቀመጣቸውም ጭምር እየተነገረ ይገኛል። የሚሆነው ደግሞ ፋይዳ ነው። ፋይዳ የተመዘገቡ ሰዎች ወይም ደግሞ መታወቂያውን ያወጡ ወደ 41 ሚሊዮን መድረሳቸው የተነገረው። ይህ እንግዲህ ወደ 70 ሚሊዮን ታቅዶ የነበረው ነገር ግን አሁን ባለው እንግዲህ በግማሽ ማለት ነው ኦልሬዲ ከግማሽ አልፏል ማለት ነው። እናም ወደ 40 ሚሊዮን ተመዝግቧል። ይህ ዓመት እስከ መጨረሻ ድረስ 70 ሚሊዮን ለማድረስ እየተሰራ እንደሆነም ታቅዷል። አጠቃላይ ከ132 ድርጅቶች ጋር ተያይዟል። 160 ነበር የታቀደው፣ 132 ድርጅቶች ጋር ተያይዟል ነው እየተባለው። የብሔራዊ የዲጂታል መታወቂያ ብራንድ አምባሳደር የሆነው ቀነኒሳ በቀለ እንደሆነ ይታወቃል። እና እሱም ይሄንን ወደ 41 ሚሊዮን ዜጎች መመዝገባቸውንም ይፋ አድርጓል። በቀጣይም እስከ 70 ሚሊዮን ለማድረስ በ2018 መጨረሻ ድረስ ማለት ነው እቅድ መያዙንም ጭምር ይፋ አድርጓል።